አደይ ልቧ ተሰበረ። ምክንያቱም እንግዲህ ቤሪ የተባለችው እናቱ የመረጠችለት የዴቭ ፍቅረኛ መጣች። በዚህም ምክንያት እንግዲህ እናቲቱ ከሆቴል ነው ማረፍ ያለብኝ በማለት እሱንም ከእንቅልፉ ቀስቅሳ ግዴታ እንዲቀበላት እንደሚችልና ከእሷ ጋር መሆን እንዳለበት ስታስገድደው ማሚ ተረጂ ምን ማለች ነው ቢላትም እናቲቱ የልብ ታካሚ ስለሆነች ብዙ መጫን ስላልፈለገ የእናቱን እሺ ብሎ ወደ ሆቴል ይሄዳል። በዚህ አጋጣሚ ደግሞ ዶክተሩ ደግሞ እስኪ ትንሽ ወጣ ብለሽ ንፋስ ማግኘት አለብሽ በማለት አደይን ይዟት ወደዛ ሆቴል ያመራል። በዛ ሆቴል እንግዲህ ሁላቸውም ቁጭ ባሉበት እንግዲህ ቤሪ ብድግ ብላ ዴቭን ስትስመው እንዴት ትስሚኛለሽ በማለት ሲፋጠጡ ሲጫጫሁ ዘወር ስትል የራሷ ጉድ ሆኖ አደይ አየችው። ዴቭ ብላ ስትለው እሱም በጣም ደነገጠ። እሷ ምንድን ነው እንደዚህ የሚያደርግህ? እናትህ እኮ ላንተ ብላ ነው እንደዚህ የምትደክመው። ለምን አንጋባም? እኔ እኮ ለትምህርት ለኮርስ ነው ወይ የመጣሽው ቢላት እንኳ አይ ላንተን የመጣሁት አንተን ፈልጌን የመጣሁት ስትለው ምን እያልሽ ነው? እኔ እኮ ወደዛ ስለመጣችሁ ስላገኘኋችሁ ደስ ብሎኛል በማለት እንግዲህ እናቲቱ ጣል አድርጋቸው ረፍት ላድርግ ብላ ነበር ሆን ብላ ሄደችው። ዴቭ ቤሪ እኮ ናት በደንብ አናግራት እንጂ በማለት ነበረ የጣለች ጥላቸው የገባችው። በዚህን ጊዜ ወደ ሀገራችን እንመለስ፣ እዛ ነው ፋሚሊ ያለን፣ እዚህ ምንም ሰው የለንም ብትለውም ወደዛ የምመለስበት ነገር የለኝም በማለት ይመልስለታል። አንቺ ለቫኬሽን የመጣሽው አንተን ለማገኘት ነው የመጣት ማሚ ነኝ ስትለኝ መጣሁኝ አለች። ቆይ አንተ ማሚን ለምን ታስቸግራታለህ? ማሚ እኮ በጣም ለአንተ ነው የምታስብልህ። ለምን አብረን አንመለስም? እዛ ምንድን ብያለኝ አልመልስ ፋሚሊ እኮ በሙሉ እዛ ነው ያሉት ስትለው እሺ ለምን አብረን አትመለስ? በፍጹም ይቅርታ፣ እኔ ወደዛ የምመለስበት የለኝም። ከዚህ በኋላ አብረን እናስባለን። አንተና እኔ ከተለያየን ብዙ ጊዜ ሆነን በማለት ስትለው እኔ ታውቃለህ አለች። በጣም እንደናፈከኝ እኮ ሳይ ግን ስለተገናኘን በጣም ደስ ብሎኛል አለችውና በአጋጣሚ አደይና ዶክተሩ መጥተው ደግሞ ቁጭ ይላሉ ከጎኗቸው፣ ግን አላዩቸውም። ከዛም ለምንድን ነው ያመጣኸኝ ዶክተር እዚህ ብላ አደይ ትጠይቀዋለች። ዶክተሩም ትንሽ ቀይር አድርጊ ምሳ ልጋብዝሽ ብዬ ነው። አብዛኛውን ጊዜ እንደዚህ አይነት ሰዎች ወጣ ሲሉ ለቀቅ ያደርጋቸዋል ሲል በጣም አመሰግናለሁ ዶክተር አለችው። በዚህን ጊዜ ቤሪቱ ብድግ ብላ ዴቭን ስትስመው ምን እያደረግሽ ነው አንቺ? ምንድን ነው? ምን ችግር አለው ዴቭ ስትለው ነበረ። አደይ ዴቭ ብላ ስታየው የደነገጠው አደይ አንቺ እንዳሰብሽው አይደለም፣ አንቺ እንዳልሽው አይደለም፣ አልተረዳሽኝም። እኔ እንዴት የተቆጣሁ እንደሆነ እያወቅሽ ነው ቢላትም በቃ እኔ ከዚህ በኋላ ከአንተ ጋራ ምንም የማደርገው ነገር የለኝም፣ ልቤን ሰበርከው ድጋሚ በማለት በጣም ተናደደች። አደይ እንግዲህ አደይ ልቧ እንደተሰበረ ለሊሊና ለባቡሬ እናትም እየተናገረች ነበር። እኔ ልቤን እንዴት እናቱን ተመክቶ እንዴት ልቤን ይሰብረዋል? ምን ማድረግ አለ? እኔ ከአደይና ከእናቴ አንድ ነገር መምረጥ አለብኝ ብሎ ለሩታ ይነግራታል። አንተ መጀመሪያም ቢሆን አልማዝም ማስረዳት ነበረብህ። አንተ ማሚ ምንም ነገር አላለችም፣ ግን አልማዝም እውነቱን ስትሰማ እንደማትቀበላት እኮ ታውቃለህ። ልክ ናት ማለት አይደለም ግን አለች። አዎ ልክ አይደለችም አለ ዴቭ። ግን ማንም ሰው ሊናገራት እኮ እኔ ከተናገርኳት ደግሞ አንድ ነገር ትሆንብኛል ማሚ እና የሆነ መፍትሄን ፈልጋ ለአደይ ሁሉን ነገር አስረዳት አለችው ሩታ። እኔ እሱ እኮ ላስረዳት ብል ልትረዳልኝ አልቻች። ጭራሽ ባስ ብላ ከዛ ዶክተር ላይ ተጠምጥማለች። ያ ዶክተር ደግሞ በመካከላችን እየገባ ችግር ፈጠረብን። የትኛው ዶክተር? እስኪ አንቺ እንኳን ጊዜኝ ሲል ይጠይቃታል። አደይን ሁሉን ነገር ሂጂ አገኛትና አስረጃ ሲላት ለሻኪራ ማለት ነው። ሻኪራ ደግሞ እንዴ እኔ እሄዳለሁ ለምን? ምክንያቱም እንግዲህ ሻኪራ እሱን ተወደዋለች። አደይ ሚስቴ ናት። አደይን እንፈልጋለን። አልማዝ ከዚህ ቤት መሄድ አለባት። አልማዝ በሁለታችሁ መካከል መግባት የለባትም። ሩታ እባክሽ ሂጂና አደይን አናግሪልኝ በማለት እንግዲህ አደይ ይልካታል። እሷም አደይን ለማናገር በሄደችበት ሰዓት ግን ዶክተሩ ይዟት እየወጣ በር ላይ ነበር ያገኘቻት። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። አደይ ቀጣይ ፓርቲ ይዘን መተናል። አደይ እንግዲህ በእናቱ በዴቭ እናት እንደዛ ልቧ መሰበሩ ሳያንስ በትክክል ደግሞ አይኗን በአይኗ ከአዲሷ ፍቅረኛ እናቱ ከመረጠችለት ላይ ፊት ለፊት አይታለች። አንተ ዴቭ ትለዋለች ሩታ፣ አንተ እንደምትጎዳው እኮ አደይ ምን ያህል እንደምትጎዳ መረዳት አለብህ። አዎ ትክክል ነሽ፣ አደይን ጎዳዋት። እኔ አገበሻለሁ ብዬ ልቧን ሰበርኳት። ለምንድን ነው እንደዚህ ያረኳት እያለ
አደይ እኮ ይህ ሁሉ ችግር የገጠማት በእኔ ነው በማለት እሱ ለእኔ ብላ ከእናቷ ጋር ተጣለ፣ ለእኔ ብላ ከአባቷ ጋር ተጣለች። ብዙ ያልሆነችው ነገር የለም። እንደ ህይወት በምንፈልገው መንገድ እየመራን አይደለም። ምን አባቴ ላድርግ? እንደው እንዴት ነው ግን ካሁን በኋላ ሰዎችም እንዳይጎዷት አስብለታለሁ ስትዩ ሳታስቢው ባንቺ ልብ ይሰበራል። ለካ ፍቅር ከባድ ነው አለች። እንዳሰብኩት አልሆነም አለች። እንዴት ምን ማለትሽ ነው? አንቺ ደግሞ ስለ ፍቅር ምታውቂያለሽ? ኧረ ምንም አለች እና አንተና አደይን እያየሁ ነው በማለት ታስቀይሳለች። እንግዲህ ገጀራው ደግሞ ሊሊን እንግዲህ እናቴ ልጅ ናትና ንብረት ታካፍለኝ በማለት ባቡሬን ይጠይቀዋል። እንግዲህ ባቡሬ ደግሞ በፍጹም እንዳታስበው ይለዋል። ምክንያቱም ያቺ ጨካኝ እናቴ የምላት እሷ ነበረች። ሆኖም ግን እኔ እናቴን አትክልት ኮትኳች መስዬ የገባሁት እሷን ለማየት ነበረ። ግን አሁን ያ ንብረት ያን ሀብት የሊሊና የኔ ስለሆነ ሊሊ ታካፍለ ሲለው ባቡሬ ነግሬሃለሁ፣ ካሁን በኋላ ከሊሊ አጠገብ ብትደርስ እኔ ነግሬሃለሁ በማለት በቴስታ ይመተዋል። እንግዲህ እናት ዴቭን ከተኛበት ቀስቅሳ ቤሪ መታለች እና ተነስ፣ አንተን ብላ ነው የመጣችው። እንዴ ምን ማለት ነው? አንተን ብላ ማለት ምን ማለት ነው? እናቴ ያለ እሱን ስትመጣ ትነጋገራል። አንተ መተኛትህን ተነስና ተዘጋጅ አለች። ለምንድን ነው የምጠብቃት ብሎ እናቱን ቢያፋጥጥም ይህ ሁሉ ጊዜ ደግሞ ከጠፋች በኋላ ለምንድን ነው እዚህ የመጣችው? የእኔ ልጅ እኔ ነግሬሃለሁ፣ አንተን እኮ ነው ብላ ከዛ ሀገር የመጣችው። አንተ ደግሞ በደንብ ተንከባከባታለች። ማሚ አለ እንግዲህ ጨርሻለሁ እያለች ምንም ሆቴል የምታደርሰኝ ከሆነ አድርሰኝ፣ የማታደርሰኝ ከሆነ እኔ ሄዳለሁ እና ሆቴል ልትሄጂ ነው እንደማቴ ሲል እና ታዲያ ከዚህ ቤት ልኑርልሽ? ይሄ ቤት እኮ በቃ ሁለመናው አለርጂክ ሆኖብኛል በማለት እንግዲህ የነበረችበትን ረስታ አሁን የፍቅርን እናት በማሸማቀቅ ላይ ትገኛለች። ይህ ቤት ሆኖ ይህ ሰራተኞቹ ሆኖ እንደዚህ ሆኖ በማለት እንግዲህ ልቧን እየሰበረችው ትገኛለች። እሷም ከተሻለች ጥሩ፣ እስኪ ከሻለኛል ካልሽ እሺ ሞክሪው አላት። እንግዲህ በዚህ መካከል እዚህ መኖር የለብሽም፣ አየር ትቀበያለሽ። ስለዚህ በዛም አንዳንድ ነገሮችን አማክርሻለሁ፣ እኔ እንውጣ ስለው አደይን ዶክተር ይጋብዛታል። እሷ ግን በፍጹም በዚህ ሰዓት የትም መሄድ አልችልም እባክህ ተወኝ ዶክተር ብትለውም እኔ አደይ ላንቺ ብዬ እኮ ነው፣ አንቺ ሁሉን ነገር ተስፋ አትቁረጪ፣ ከፈጣሪ ነው። ስለዚህ በቶሎ እንመለሳለን ስራ ስላለን ነይ ሲላት እሺ ሊሊ ልንገራት በማለት እንግዲህ ሊሊን እንደምትወጣ ስትነግራት ሊሊም ትንሽ ወጣ ብላ ተናፍሳ ስትመጣ አደይ ሊለቃት ይችላል በማለት እንግዲህ ፍቃደኛ ሆና ትፈቅድላታለች። እሷም እሺ ብላ ሄደች። አሁን አደይን አግኝታ ሩታ ስትጠይቃት ስለ አደይ ዴቭ ላወራሽ ነበር፣ ስለ እሱ ለማንም ላስረዳ አልችልም፣ አንቺ አርፈሽ ተቀመጪ። ከዚህ በኋላ እኔ እሱ ልቤን ሰብሮታል። ዴቭ እኔ እናቱን እንኳ ቢል እናቱን ማስረዳት ይገባው ነበር። ቆይ አደይ እኔ ልንገርሽ፣ ተረጋጊ፣ እኔ ምን አጠፋ ብትላትም በፍጹም እኔ ከዚህ ባክሽ ተይኝ ብላ ስትል ባክሽ ልቧ ተሰብረዋል አለ ዶክተር። ከዚህ በላይ ልታናግሪያት አትችም። እኔ እኮ ችግሯን ልፈታላት ነው የመጣሁት። ታዲያ ቢሆንም አሁን በዚህን ሰዓት አይደለም፣ ስትረጋጋ ነው መፍታት የምትችለው። አሁን ስሜታዊ ናት በማለት ሩታን በይቻ ብሎ ሲሄድ ዶክተሩን ደግሞ ጋራ ስላየቻት ሩታ በጣም ተናዳለች። ምክንያቱም ሩታ ራሷ ስለምትፈልገው ነው። አሁን የፍቅር እናት እንግዲህ ሊሊን እና ፍቅር ታግታ ጠፍታቸዋል። ያገታትም እንግዲህ የቤዛ ወንድም ነው። ስለዚህ የቤዛ ወንድም ስላገታት አድራውላ አሹ ቀብራራውን ፈልግ እየተባለ መከራውን እያየ ነበረ እንትን ያለው። አሁን የባቡሬ እናት ደግሞ የባቡሬ እናት ሂዳ እናቱን የዴቭ እናት እንደምታወራ ስትነግራት አይ ማዘራት የባቡሬ እናት እንደ እናት ማናገር ካለብኝ ሂጄ ማናገር አለብኝ የዴቭን እናት ብላ ተነሳች። ቤተሰብ የላትም ታዛቢ የላትም ብለው ነው እንደዚህ የሚያደርጉች አደይ አለቻት። አንዴ እሱ አንዴ እሷ በዚህ የሚጫወቱብሽ፣ እኔማ ማናገር አለብኝ ሂጄ በማለት እንግዲህ የባቡሬ እናት ተነስታ ወደዛ ስትሄድ የት ልትሄጂ ነው ስትላል ሊሊዬ እመጣለሁ በማለት እንግዲህ ዴቭን እናትና የፍቅርን እናት ለማናገር ሄዳለች። ማዘር የት ልትሄድ ነው? እትዬ ልታወራት ነው። ማውራት ተወርቶ ወይም ለውጥ ካለ ጥሩ ነው አለቻት። ዴቭ ምን እያሰበ እንደው አላውቅም አለች። ልቤን እኮ ሰበረው። አይዞሽ አደይ አታስቢ አለች ሎሌ። ሁሉ ነገር ይስተካከላል፣ እኛ ያልሆነው ነገር ካልሆነ ብለን መበሳጨት የለብን። ያለ ፈጣሪ ፍቃድ ምንም ሊሆን አይችልም። ሁሉም ነገር አትጨነቂ። ከማንም በላይ ልቤን የሰበረው እኮ ዴቭ ነው።
የሱ ዝምታ ምንም አለመወሰኑ ምንም አለመናገሩ ልቤን ሰበረው አለች። እሱም ዝም ያለበት የሆነ ምክንያት ይኖረዋል። የፈለገ ምክንያት ቢኖርም እኔ እኮ እሱን አገባለሁ ብዬ ስንት ችግር ደርሶብኛል። በመጨረሻ ሰዓት ይህ ሁሉ ሲደርስብኝ ይህ ዝም ነው የሚለው? እስከዛሬ ያሳለፍነው ነገር ውሸት ነው ማለት ነው አለች ለሊሊ። ሊሊ ደግሞ እስኪ ቆይ ነገር ሌላ ቀን ነው፣ ተረጋጊ። ነገሮች በምን ሰዓት እንደሚቀያየሩ አናቅም። ስለዚህ ይህን ስልሽ ዴቭን ተስፋ አድርጌ በማለት አይደለም፣ ግን ተስፋሽን ከፈጣሪ ላይ አድርጊ፣ አትጨነቂ ጓደኛዬ በማለት እንግዲህ እቅፍ አድርጋ ታጽናናታለች። ፍቅር እንግዲህ እናቷ እየፈለገቻት እዛ ታግታ ቁጭ ብላለች። የፈረደበት ዴቭ አምጣ እየተባለው እንዴት ብዬ ነው ከዚህ ችግር ውስጥ የምወጣው? ዳኒ ምን እያደረከኝ ነው? በማለት አንቺ የእናትሽን አድራሻ፣ እናትሽ ገንዘብ ሊሰጡኝ ይገባል። ቤዛ እህቴ እንጀራ ብር ትፈልጋለች፣ ይህን ብር ሰጥቼ ቤዛን ማስፈታት አለብኝ ሲላት የእናቴን አድራሻማ አልሰጥህም አለችው። ለምንድን ነው? እኮ ገንዘብ እንዲሰጡኝ ነው። አንቺን አግቼ ገንዘብ ማገኘት አለብኝ። ከዚህ ወጣ አያስወጣኝ። ለክህደትሽ እየተቀጣሽ መሆኑ አታቂም በማለት ያፈጥባታል። ዳኒ እኔ አንተን አልካድኩህም፣ እነሱ ሰርቀውኝ ነው፣ ጥሩ ቦታ ኑሬው ነበር አለችው። ቢሆንም አሁን ያልኩሽን ነገር ካላደረግሽ ግን ፍጹም አተውጭም። ለእህቴ ገንዘብ የማይሰጡኝ ከሆነ እናትሽ በፍጹም አለቅሽ። የእኔ እናት ስለ አንተ እህት ምን አገባት? ልክ ነው፣ ስለ እህቴ አይመለከታትም። ስለ አንቺ ስለ ልጇ ግን ይመለከታታል። ምን ማድረግ እያሰብክ ነው? አልገባኝም አለችው። ምን እንዳሰብኩ ታውቃለህ? አላውቅም፣ ብቻ እናቴን በእኔ አስፈራርተህ ገንዘብ ልትቀበላት እንዳይሆን። አዎ አለች። አንቺ ላበላሸሽው ነገር እናትሽ ማስተካከል አለባት። እንደዛ ማስተካከል አንቺማ ወሳኝ አለብሽ ብሎ እንግዲህ አፍጠኝ ስጭኝ ካለዛ አለቅሽም እያለ አግቶ እያሰቃያት ይገኛል። የምታመጣውን አያለሁ እናቴ እዚህ መሆኗን ስታውቅ አንተ ነህ እስር ቤት የምትገባው እያለችው እየተፈታተነችው ነው። እንግዲህ አሹ ቀብራር የሚፈልግ በፍጹም አላገኛትን ፍቅርን እንግዲህ ኩኪ ታግዝሃለች ተብሎ ኩኪን ፍለጋም ሄዶ ነበረ። እንግዲህ ሊሊን በፍጹም አንተ እሷን ለመጉዳት ምንም አይነት ድራማ አያስፈልግህም ባቡሬ እያለ እንግዲህ እባክህ ከሊሊ አጠገብ ላይ አልፈልግም በማለት በቴስታ ጭንቅላቱን ሲያዞረው ወይኔ እያለ እንግዲህ እንትን እያለ ነው። ሮማን እንግዲህ የት ሄደች ልጄ? እስካሁን እኮ አድራ ውላለች እያሉ የፍቅር እናትን በቤት ውስጥ እየተጨናነቁ ይገኛሉ። እንግዲህ አሁን የዴቭ እናት ይሳካላታል ወይንስ ዴቭ በፍጹም አደይም ውጭ ላገባ አልችልም በማለት የመጣችውን ወደ ሀገሯ ተመልሳ እንደሚሰዳት ይመስላል። ምንኛውን ነው እንግዲህ እናንተ? አሁን ዶክተሩ እንግዲህ በዚህን ሰዓት ትንሽ ቻንስ እና ፎርስ አገኘ ብሎ ከአደይ ስር እየሄደ ነው። እንግዲህ አደይ ደግሞ እውነት ልቧ ተሰብሮ ወደ ዶክተሩ ታደላለች ወይንስ ተረድታውና ሁሉን ነገር አውቃለት እሱም እናቱን አሳምኖ ዴቭና አደይ ይጋባሉ? በጣም አሳሳቢ ነገር ነው። ስለዚህ አሁን የዛሬውን ይህን ይመስላል። ቀጣይ እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ይጠብቁን።